ክርስቲያን ጾምም ሆነም አልሆነም ከ3 ሰዓት በኋላ ከምሽቱ 3 ሰዓት በኋላ ራት መብላት የለበትም። ይሄ የክርስቲያን ሕግ ነው፣ የአንድ ክርስትና ሕግ ነው። በቃ ከምሽቱ 3 ሰዓት በኋላ ምንም ነገር መብላት የለበትም። ከሌሊቱ 9 ሰዓት ይወሰዳል፣ ከቀኑ 9 ሰዓት ይመጣል። ጠቅላላ 18 ሰዓት ናቸው የጾማቱ ሰዓታት፣ የጾሞቹ ሰዓታት። እነዚህ 18 ሰዓታት በምን ምክንያት የተመረጡ ናቸው ቢባል ክርስቶስ መከራ የተቀበለባቸው ሰዓታት 18 ሰዓታት ናቸው። ያ ማለት ክርስቶስ የተያዘው ሐሙስ ማታ ከምሽቱ 3 ሰዓት ነው። ራት ከበሉ በኋላ በጋ ፋሲካውን ከበሉ በኋላ ከዛ ደግሞ ይሄ ስጋዬ ነው ብሎ ዳቦውን ለውጦ ስጋ አድርጎ ከሰጣቸው በኋላ ወይኑን ደሜ ነው ብሎ ለውጦ ደም አድርጎ ከሰጣቸው በኋላ ከምሽቱ 3 ሰዓት ነው ክርስቶስ በደብረ ዘይት የተያዘው። ከዛ ሌሊቱን ሙሉ ሲመላለስ አድሯል፣ ሲሰቃይ አድሯል። ከዛ በኋላ ደግሞ የቀኑ 9 ሰዓት ደግሞ አንድ ጊዜ ወደ ጲላጦስ ሌላ ጊዜ ወደ ቀያፋ እንዲህ እየተመላለሰ የቆየባቸው ሰዓታት ነው። ከዛ መስቀል ላይ ጠቅላላ ከቀኑ 9 ሰዓት ነፍሱ ከስጋው ወጣለች። በስልጣኑ ነፍሱን ከስጋው ለይቷል። ስለዚህ ያ 9 ሰዓት የቀኑ ከዛ ሌሊቱ የ9 ሰዓት እነዚህ ድምር 18 ሰዓታት የጾም ጊዜያት 18 የሚሆኑበት ምክንያት ይሄ ነው። ይሄ ብቻ ሳይሆን አንድ ሰው ለመቁረብም የሚያስፈልገው ጾም ልክ ስጋውንና ደሙን እስከሚቀበልበት ሰዓት ድረስ ያለው የሰዓታት ርዝማኔ 18 መሆን አለበት። ይሄ ብዙ ጊዜ የምንናገረው ነው። ጾም እሱ ነው። ስለዚህ ማንኛውም ክርስቲያን ከምሽቱ 3 ሰዓት በኋላ መብላት የለበትም። ይሄ ጾምን የሚመለከትና የከሰዓት ቅዳሴን የሚመለከት ነው። የጠዋት ቅዳሴ ከሆነ ደግሞ ማንኛውም የሚቆርብ ሰው ከቀኑ 9 ሰዓት በኋላ መብላት የለበትም። ምክንያቱም ሰዓቱ 18 ሰዓት መሙላት አለበት። ያ ማለት ነው። ለምሳሌ ቅዳሴ ከጠዋቱ 2 ሰዓት ነው የሚወጣ ወይ ደግሞ የሚቆረበው ከጠዋቱ 2 ሰዓት ነው ተብሎ ቢታሰብ የሌሊቱ 12 ሰዓት አለ። ከዚያ ያንን የቀኑን 2 ሰዓት ታመጣላችሁ 14 ሰዓት ይሆናል። ከዛ 9 ሰዓት አለ፣ 10 ሰዓት አለ፣ 11 ሰዓት አለ፣ 12 ሰዓት አለ። ከዚህኛው ቀን 4 ሰዓት ትወስዳላችሁ። 4 ሲደመር 14 18 ሰዓታት ይሆናል። በተለይ የሚቆርብ ሰው ስጋው ደግሞ የሚቀበል ሰው ለምሳሌ እሁድ ጧት የሚቆርብ ሰው ነገ ከ9 ሰዓት በኋላ መብላት የለበትም። ከዚህኛው ቀን 4 ሰዓት፣ ከዚያኛው ሌሊቱ 12 ሰዓት፣ ከዚያኛው ቀን 2 ሰዓት ጠቅላላ 18 ሰዓት እንዲሞላ ማለት ነው። ስለዚህ እነዚህ ሰዓታት ለጾምና ስጋውን ደግሞ ለመቀበል የተሰሩ ሰዓታት ናቸው። ይሄ ነው የስጋ ግብር ተብሎ የሚጠራው። አንድ ሰው 18 ሰዓት ሲጾም ላይርበው አይችልም፣ ላይጠማው አይችልም፣ ላይቸገር አይችልም። ሰውነቱ ሊቀንስ ይችላል፣ ሊከሳ ይችላል፣ ኢነርጂ ሉዝ ሊያደርግ ይችላል፣ መነሳት ሊያቅተው ይችላል፣ ሊደክመው ይችላል። ምን እያደረገ ነው ታዲያ? በእንደዚህ ሁኔታ ምን እያደረገ ነው ቢባል ኃይሉን ለእግዚአብሔር እያቃጠለ ነው፣ እየሰዋ ነው። ይሄ ነው ጾም የሚባለው። ይህንን ራሱ ጌታችን ሲናገር በማቴዎስ ወንጌል ምዕራፍ 22 ቁጥር 38 ጀምሮ አንድ ቃል አለ ሁልጊዜ የሚነገር። አንድ ሰው መጥቶ ስለ ዘላለም ሕይወት ይጠይቀዋልና 2 ነገሮችን አድርግ ይለዋል። አንደኛ ባልንጀራህን እንደራስህ አድርግ። አንደኛ እግዚአብሔርን በፍጹም ኃይል በፍጹም ልብህ ውደድ፣ ሁለተኛ ባልንጀራህን እንደራስህ አድርገህ ውደድ የሚል እነዚህን 2 ትእዛዛት ይነግረዋል። እኔ የፈለኩት የመጀመሪያውን እግዚአብሔርን ስትወደው በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ የሚል ቃል አለ። አያችሁ፣ ጾም ማለት እግዚአብሔርን በፍጹም ኃይል መውደድ ማለት ከኃይል መሰዋት ነው፣ ከኃይል ማቃጠል ነው። ምክንያቱም ምግብ ስንበላው ኃይል ነው የሚሆነው፣ ጉልበት ነው የሚሆነው። እንደምታውቁት ምግብ ማለት በልተ ነው ሪስፓይሬሽን፣ ኦክሲዴሽን በሚባሉ ፕሮሰሶች በኢነርጂ ፎርም ነው ስቶር የሚደረገው። ሌላ ምንም ተአምር የለውም። ምግብ የምንበላው ውስጣችን ኃይል እንዲከማች ነው። ኃይል እንዲከማች፣ ኢነርጂ እንዲከማች። ያለዛ መናገር አንችልም፣ ማየት አንችልም፣ መስማት አንችልም፣ መራመድ አንችልም፣ መተኛት ራሱ አይቻልም። ምግብ ካልበላ አቅም ከሌለ አይን መክደንና መግለጥ የሚባሉ ነገሮች አይታሰቡ፣ መጨረሻው ሞት ይሆናል ማለት ነው። ስለዚህ ሰው ኃይል ያስፈልገው። ጾም ስንጾም ምን እያደረግን ነው? ከኃይላችን እየከፈልን ነው። በጣም ብዙ ምግብ በልተን ብዙ ካሎሪ ሰውነታችን ውስጥ የሚቀመጠውን ኃይል እሱን ቀንሰን ለእግዚአብሔር እናቃጥለዋለን። እሱ ነው ጸባሒተ ሥጋ ተብሎ የሚጠራው፣ የሥጋ ግብር የሚባለው እሱ። ስለዚህ ጾም ማለት እሱ ነው፣ የሥጋ ግብር ማለት ነው። ልክ ምጽዋት የገንዘብ መዋጮ ወይም የገንዘብ መስጠት እንደሆነ ሁሉ ጾም ደግሞ የሥጋ መስጠት ነው፣ የኃይል መስጠት ነው። ፍትሐ ነገሥቱ እንደሱ ያስቀምጠዋል አንቀጽ 15